ትሁቴና አባባ ትልቅ ታሪክ ሰሩ። ትሁቴና አባባ ተመካክረው ገዙን እጅ ከፍንጅ ተይዞ እስር ቤት እንዲገባም አደረጉ። ገዙ እንግዲህ ለጊዜው ቢሮ ሄዶ በተቀመጠበት አጋጣሚ ከቢሮው ሲሄዱም ፖሊሱን ይዘው እሱ እዛ ተቀምጦም ስለነበረ በቀጥታ ተይዞ ወደ ማረሚያ ቤት ሄደ። እቤት መጥተው ቤቲን ሲፈልጓት ቤቲ ግን ጭምጭምታውን ስለሰማች አምልጣለች። ምክንያቱም ትሁቴና የናቲ እናት አለምነሽ አስቀድመው ወክ ለማድረግ በወጡበት ሰዓት ገዙና እንዲሁም ቤቲ ወደ ቤት ሲመለሱ አለምነሽ ክላስ ሲገቡም ሲያጧት የመጨረሻ ውሳኔያቸው ማምለጥ እንዳለባቸውም ተነጋገሩ። እሱ ደግሞ ማምለጥ የለብኝም አምልጬ የት ልደርስ ነው አላት ለቤቲ። እኔስ ነፍሴን አመልጣለሁ፣ ምክንያቱም ይሄን ያክል ዓመት እቤት አጉራሃት ሞታለች እያልክ ልጇ ያገኘናልና በዚህን ሰዓት ከልጇ ጋር ስትገናኝ የሚፈጠረውን አስበሃል ወይ ስትለውም የመጣውን እቀበላለሁ በማለትም አቶ ገዙ እጅ ከፍንጅ ተያዘ። ቤቲ ለጊዜው የት ቦታ እንዳለች ብትፈለግም አልተገኘችም። ናቲና አለምነሽ በመገናኘታቸው እጅግ ከምንም በላይ ደስተኛ ሆነው ይገኛሉ። ናቲን ስታገኘው አለምነሽ የምትሆነው ግራ ገባት። እሱም እናቴ የእውነት በህይወት እያለች ነው ሲያሰቃዩኝ የኖሩት በማለትም ተያይዘው መላቀስን ጀመሩ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው። እጅግ በጣም ልብ የሚሰብር የአለምነሽና የናቲ ግንኙነት አሁን ላይ በእርግጥ ትሁቴ ከቤት ስትጠፋ አለምነሽና ትሁቴ ተያይዘው ስለወጡ ድጋሚ ወደ ቤት ሊመለሱ ሲሉም ቁልፉን ከፍተው ሲገቡም ቤቲ ለጊዜው እኛ ስለሌለን እንዳትመጪ ስላልኳት እቤት ያለች አይመስለኝም በማለትም እንደለመደው አለምነሽን ለማሰቃየት ወደ አለምነሽ ክላስ አቶ ገዙ ሲያመራ በሩን ከፍቶም ሲገባ አለምነሽ የለችም። በዚህን ሰዓት በጩኸት ቀወጠው። ምኑነ ነው አነቀችሁ ብላ እየሮጠች ስትሄድ ቤቲ አለምነሽም የለች። ጉር ሆነናል ቤቲ፣ ጉር ሆነናል፣ ጉር ሆነናል እያለ መጮህ ጀመረ። በዚህን ሰዓት ምንድነው የተፈጠረው ተረጋጋ ስትለውም ያቺ እብዴ ወታ ሄዳለች አላት። በዚህን ሰዓት እኔ ነፍሴን ይዤ ማምለጥ አለብኝ። አሁን እሷ ከዚህ ቤት ከወጣች ከልጇ ጋር ትገናኛለች። ስለዚህ ትሁት አስመልጣት ነው የሚሆነው ስትለውም ሁለቱም ወደ ቤት ካልመጡ ሌላ ችግር አለ ማለት ነው ስትልም ቤቲ አልቆልናል፣ በቃ እስከዛሬ የተለፋበት የተሰቃየው እንግዲህ ሁሉም ነገር ገደል ገብቷል ሲላትም ቤቲ ራሴን ይዤ ማምለጥ አለብኝ ስትለውም እኔን ጥለሽ ነው ወይ አለ። ማምለጥ ካለብህ ንብረትህን ይዘህ እናሽሽና እናምለጥ ስትለውም በፍጹም አይሆንም አለ። እንግዳውስ እኔ ራሴን ይዤ ማምለጥ አለብኝ አለች። አባባና ትሁቴ ሁሉንም ነገር በንግግር ለመፍታት ዝግጁ ሆነው ናቲንም እናቱ እንዳለች ለመንገር ተነጋገሩ። በዚህን ሰዓት አባባ የገዙን ቢሮ ትሁት ስላሳየችው ለፖሊስ ደውሎ አባባ እንደዚህ አይነት አረመኔ ለስንት ዓመታት ሞታለች ተብሎ ተዳፍናለች ሞታለች ተብሎ የታመነችውን ሴት አሁን እሱ ግን በአካል ከቤት እንዳትወጣ አጉሮ እያሰቃያት ነው በማለትም እንግዲህ በፖሊስ እንዲያዝም በማድረግ ሁሉንም ነገር ደግሞ ናቲን አቅርበው መናገር እንዳለባቸውም ልጁም የሚያውቀው ሞታለች እናቴ እያለ እናቱን መቃብር ፍለጋ ቢሄድም ለጊዜው የእናቱን መቃብር አላገኘም።
ስለዚህ የቤት ሰራተኛ ሆና የገባችው ልጄ እውነታውን አወጣችባቸው። እናም ወክ አድርገው ሊመለሱ ባሉበት አጋጣሚ ሁለቱ እንደወጡም ባለቤቶቹ ተመልሰው ስለመጡ ተነሱ ቀድመው ድጋሜ መግባት ስላልቻሉ አሁን አፈላልገው ስለሚገሏቸው ግዴታ የፖሊስ ትብብር ያስፈልገናል በማለትም አባባ ሁሉንም እውነታ የነገዙን ዝርግፍግፍ አድርጎ ለሕግ አካል በማሳወቅም እውነታውን እንዳቅ እና እንዲታሰሩም አደረጉ። በዚህን ሰዓት ፖሊሶቹም ልጅ ካላት ልጁን እንፈልገዋለን፣ እንዲሁም ደግሞ ሴትየዋን ቀርባ ሲባልም ለጊዜው እነሱን በቁጥጥር ስር እስከምታውሉ ድረስ ልጁ ሊቀርብ ይችላል፣ ሴትየዋና ልጁ ደግሞ ገና ሞታለች ሞቷል ብለው ስላመኑ በድንጋጤ የሆነ ነገር እንዳይፈጠር አባቱ እንደተያዘ ልጁን ማቅረብ ትችላላችሁ፣ ቃስ ብላችሁ መናገርም ትችላላችሁ በማለት አባባ እንግዲህ ሁሉንም እውነታ ለፖሊሶች በመናገርም እነሱ እጅ ከፍንጅ እንዲያዝ አደረጉ። አሁን ላይ ገዙ በተያዘበት ቤቲ ግን ስትፈለግ አልተገኘችም። ናቲ ዋናዋ አረመኔና መጥፎ አጨካኟ ሴት ከሱ ጋር ሁና የእናቴን ገንዘብ ስትጨፈጭፍ እሷን እያሰቃየች እሷ ዘና ስትልበት የኖረቿን ሴት እፈልጋታለሁ በማለትም በድጋሚ ቅሬታ ለፖሊሶች አቀረበ። ተረጋግተህ እሷንም እንደምንም ብለን ፈልገን እናመጣታለን ሲልም የእናቴ ገንዘብ 1 ብር እንዲጎል አልፈልግም፣ ምክንያቱም ሊያሸሹም ስለሚችሉ ንብረቱ በሷ ስም ስለሆነ ንብረቱ እንዲታገድልኝ በማለትም ቅሬታ አቀረበ ናቲ። አሁን የአቶ ገዙ ንብረት ወይም የቤቲ እንቅስቃሴ እንዳያደርግ በአካውንቷ ምንም ነገር እንዳይሸሽ ተደርጎ ቤትም ሁሉም ነገር ታገደባት። ቤቲ ከዛ ቤት ብትወጣም ለማምለጥ ብትሞክርም ከሀገር የመውጣት እድል እንዳላት ነበር የምታውቀው። ነገር ግን ምንም ገንዘብ በእጇ ላይ ስለሌለ መውጣት አልቻለችም፣ ተደብቃ ትገኛለች። አሁን አባባ ና ወደዚህ ቤትህ ሁሉም ነገር ተጣርቶ እስከሚስተካከልልህ ድረስ ወደዚህ ና ሲለውም ግን ለምንድን ነው እየተባበርከኝ ያለው? ለምንስ ነው አባቴን ያሳሰርከው? ሲልም ትልቅ ወንጀል ስለሰራ በማለትም ለናቲ ነገረው። ናቲም ምንድን ነው ሲልም ለሰርፕራይዝ ራስህን አዘጋጅ፣ እንዳትደነግጥ፣ ለስንት ዓመታት የለም ጠፍቷል፣ መቼም አላየውም፣ በህይወቴ ድጋሜ አይመጣም፣ ያልከውን ነገር ወደ ህይወትህ ላመጣልህ እኔና ትሁቴ ዝግጁ ሆነናል አለው አባባ። ማለት አልገባኝም አለ። እንግዲህ ስታይ ይገባሃል፣ ምንም ነገር ቢፈጠር ራስን ዝግጁ አድርግ ስላለው እሺ በማለትም አባባን ተከትሎ ናቲ ወደነ አባባ ቤት ሄደ። ትሁትም እንግዲህ ለአለምነሽ ልጅሽ በህይወት አለ አውቀው ነው እሱንም እንዳንቺ እናትህ ሞታለች እያሉ ሲያሰቃዩት ከርመዋል ስትላትም የምርሽን ነው እያለች ማልቀስ ጀመረች። ቃል ገብቼልሽ አልነበረ ቃል ጠብቄ ደግሞ ልጅሽን እንደማስረክብሽ እርግጠኛ መሆን አለብሽ አለቻት። እሺ በማለትም ከትንሽ ደቂቃዎች በኋላ ናቲ እንግዲህ እዛ ቤት ሲመጣ ሁለታቸው ቆመው ሲጠብቁት የመጨረሻ ሰርፕራይዝም ሳይሆን በላዩ ላይ ጉብዳ የወረደበት ያክል ተሰማው። እናትና ልጅ ተቃቅፈው ወይኔ ብለው ማልቀስ ጀመሩ። አሁን ላይ ትሁትና አባባ ትልቅ ጥላቶችን እንደተገላገሉም እንዲሁም ደግሞ ከስቃይ ያወጧቸው ከመከራ ያወጧቸው እናትና ልጅ በደስታ ሲሳሳቁና ሲላቀሱም ሲያዩ እፎይታ ተሰማቸው። ትሁት ግን አሁንም የእሷ ህይወት ውስብስብ ውስጥ እንደሆነ ምንም ጥርጥር የለውም። እዛ ቤት በመምጣቷ የሚፈልጓት ቲናና እንዲሁም ደግሞ
ተመስገን አሁንም ትልቅ ችግር በላዋ ላይ እያስከተሉ ይገኛሉ። ግን ደግሞ የነሱ እውነት እንደዚህ ይፋ ከወጣልኝ እኔ የራሴን አማራጭ እፈልጋለሁ በማለትም ለአባባ ነገረችው። አሁንም ሌላ ቦታ ስራ ገብተሽ ደግሞ ሌላ ችግር ውስጥ ልትገቢ ነው ወይ? እዚሁ አብረን ሁነን የመጣውን እንቀበላለን ሲልም አባባ ለትሁት ነገራት። በዚህን ሰዓት ናቲ ምንድን ነው እንደዚህ የሚያስተክዛችሁ ግራ ያጋባችሁ ሲልም አባባ ስለ ትሁት ህይወት እውነቱን ነገረው። ትሁት የትም አትሄድም፣ ማንም ቤት ስራ መስራት አትችልም። ግን ደግሞ እመነኝ እኔ እናንተ እኔን እንደረዳችሁ ሁሉ እኔም እናንተን የመርዳት ግዴታ አለብኝ። አሁን እናቴ እስከምትለምድ ድረስ ግዴታ ሰው ያስፈልጋታል። እናቴ ደግሞ እስከምትረጋጋ ከጎኗ ሁና የምታረጋጋት አንድና አንድ ትሁት ብቻ ናት። ስለዚህ እኔ ጋር ትሆናለች። እኔ ቤት ተከራይቼ የአባቴ ወይም የእናቴ ቤት የታገደው እስከሚለቀቅ ድረስ መኖር እንችላለን። ስለዚህ እናቴና ትሁቴን እስከምትፈልገው ጊዜ ድረስ አብሬ ማኖር አይከብደኝም። ለእኔ ትልቅ ውለታ የዋሉልኝ ሰዎች እኔ ትንሽ ነገር ማረግ አይከብደኝም በማለትም ለአባባ ተናገረ። አባባም ተባረክ ልጄ፣ ፈጣሪ የልቦናህን ይሙላል በማለት መረቀ። እንግዲህ ቤቲ ውርደቷን ተሸክማ እየተሯሯጠች ብትገኝም ህልሟ ገደል ገብቶ እንዲሁ እንደቀረች ስታስብም የመጨረሻ ትናደዳለች። እሷ ያሰበችው ሌላ ችግር ቢመጣ ንብረትህን በእኔ ስም አሽሽ ስላለችው እሱም ለማሸሽ እንግዲህ ዝግጁ ሆኖ አሽሽቶ ነበረ። ግን ደግሞ ሁሉም ንብረት ናቲ እናት ብዙ ለፍታ የሚበልጠው የእሷ እንደሆነም አስመሰከረ ናቲ። በዚህን ሰዓት ምንም አይነት የገንዘብ እንቅስቃሴም ሆነ እንደውም ደግሞ እያንዳንዱ የተቀመጡም ነገሮች ካሉ እንቅስቃሴ እንዳያደርጉ በመታገድ የቤቲ መና መቅረት እየያስ ብላል። ቻናሉ